በህፃንነቱ ወደ ገማልያል እየሄደ ይማር ነበር። የዚያ ሊቅ መምህር ቤተሰብ ነው ኒቆዲሞስ። የኛ ሀገር ሰዎች ክብራቸውን መግለጥ የሚፈልጉት በተዘጋ መንገድ በመሄድ ነው። ቤተ መንግስት ውስጥ ሆነው በምናኔ ጤዛ ለሰው ድንጋይ ተንተርሰው ከኖሩ ቅዱሳን የበለጡ ሰዎች እዚህ ምድር ላይ ነበሩ። የእናንተ አቋም ከታወቀና በሃይማኖታችሁ በሥርዓተ ቤተ ክርስቲያናችሁ ድርድር እንደሌለ ማንም ሰው ካወቀ ይህንን ይል ዘንድ ማንም የሚደፍር የለም። ሰው ከነዝናው ከነታዋቂነቱ ከነስልጣኑ እግዚአብሔርን ማገልገል ካልቻለ የእግዚአብሔርን ቃል መስማት ካልቻለ እሱ ግብዝና ምናልባትም ባለስልጣናትን እኛ የምናውቃቸው ስውር ጥላቻ፣ ስውር መርዝ፣ ስውር አጀንዳ ሲያስፈጽሙ ነበር። ማነው እንደዛ እንደ ሄሮድስ ህዝብ በማስጨብጨብ የህዝብን ፍላጎት በመናገር የህዝብን ስስ ስሜቶች በመንካት አሉ። የሁላችንም የሆነ ስስ በተኖች አሉ የሚያስጨበጭቡ። ድንግል ማርያም እነ ማቴዎስን አታ እነ ጴጥሮስን አታ እነ ዮሐንስን አታ አይቴኑ መልአክ ዘአብሰረኒ ያበሰረኝ መልአክ የት ነው ብላ ሁሉ አልቅሳለች። ያኔ ሁሉም ሐዋርያት ቀን ከሌት የተማሩ ሐዋርያት መስቀሉ አካባቢ ድርሽ አላሉ። በሌሊት እየተማረ ስውሩን ቅድስና ስውሩን መንፈሳዊ ሕይወት ያካበተው በቅዱስ ቤቱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ ዕለት በጠዋት በነበራችሁበት እዚህም ያላችሁ ሰዎች እንደምታስታውሱት ቤተክርስቲያናችን ይህንን ሳምንት ኒቆዲሞስ ብላ ታስባለች። ስለዚህ ኒቆዲሞስ ማለት በሕዝብ ዘንድ አሸናፊ የሆነ ወይም ደግሞ በኢትዮጵያም እንኳን አሸንፍ አሸናፊ የሚሉ ስሞች እንዳሉ ያ ማለት እንደሆነ በዕብራይስጥ ቃል አይተናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ መድኃኒታችን ኢየሱስ ክርስቶስ ከፈሪሳውያን ወገን የሆነ ይህንን ሰው ያስተማረበት ያሳመነበት ጊዜ እንደመሆኑ መጠን እሱን ነው የምናስብና ቤተ ክርስቲያናችን በኒቆዲሞስ ትምህርት በኩል የምታስተምረው ሰፊ ትምህርት አለ። እንግዲህ ከሱ ውስጥ እየመረጥን መማማር እንድንችል ስውር ቅድስና ብለን እንማማራለን። ስውር ቅድስና ምን ማለት እንደሆነ በዚሁ በኒቆዲሞስ ታሪክ የሚገባን ወይም ደግሞ የምናብራራ ይሆናል። በሂደት የፈሪሳውያን መምህራቸው ነው፣ አለቃቸው ነው። ዝናም ሀብትም መምህርነትም ያሉት ሰው ነው ኒቆዲሞስ። ሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ እየመጣ የተማረበት ምስጢር አንዱ ሁለት ነገሮች አሉት። ምናልባት አንደኛውን ጠዋት አንስተነዋል። አሁን ወደ ሁለተኛው ነው የምንሄደው። ለማስታወስ አንደኛው እዚህ በጨለማ የመማሩ ምስጢር፣ በነገራችን ላይ ሁለት ያደረኩት እኔ ነኝ ለሰዓቱ ሲባል ማለት ነው። ስለዚህ ከሁለቱ መካከል አንዱን ብቻ ነው አሁን የምናነሳው፣ የሚያልቅ ስላልሆነ ጊዜ ኑሮን ብንማርም አያልቅ። ስለዚህ የተሻለውን መልእክት የምንወስድበት እነዚህ ሁለቱን ነገሮች እንደመነሻ አንደኛው በተለመደ መንገድ ሌሊት የመማሩ ምክንያት ሳያውቅ ነው ወይ የኛ መምህር የሆነ ብለው የሚዘብቱበት የሚቀልዱበት አይሁድ አሉ፣ ፈሪሳውያን አሉ። እነዚህ ደግሞ በሕዝብ ፊት የተማረ መምሰልና መታየት መለያ ምልክታቸው ነው። የማቴዎስ ወንጌል ምዕራፍ 23 ላይ በደንብ ገልጧቸዋል መድኃኒታችን ኢየሱስ ክርስቶስ። እነዚህ ሰዎች ልብሳቸው በጣም የሚያምር ዘርፋፋ ልብስ የሚለብሱ በጣም ግብዞች፣ አስመሳዮች ወዘተርፈ እንዲህ አይነት ነገር ያለባቸው የተለሰኑ መቃብሮች የሚመስሉ በጣም ያማረ መቃብር ከላይ ስታዩት መኖሪያ ሊመስል ይችላል። አዎ መኖሪያም ይሆናል። አዎ ላይኛው ክፍል ነው መኖሪያም የሚሆነው። አንዳንድ ጊዜ ደግሞ
ምስል ወይም ደግሞ በሐውልት የሚያምሩ መቃብሮች አሉ። ደስ የሚሉ በመስታወት አሸብርቀው በተለያየ ሴራሚክ አጊጠው የሚታዩ መቃብሮች አሉ። ከላይ ሳያቸው ለአይን ደስ ይላሉ። ውስጣቸው ቢከፈት ግን የውስጣቸው የላያቸውን ያህል አያምሩም። ፈሪሳውያን ማለት እንደዚህ ነበሩ። በአጠቃላይ ህዝቡን አታሎ መኖር የሚፈልጉ የተሳካላቸው አታላዮች ናቸው። ከነሱ ወገን ነው ይሄ ፈሪሳውያን፣ ይሄ ኒቆዲሞስ ማቴዎስ 23 ላይ በሰፊው ከተገለጡት ወገን ነው። የነሱ መምህራቸው ነው፣ አለቃቸው ነው። እና ወደ ጌታችን ወደ ኢየሱስ ክርስቶስ በሄደ ጊዜ ቀን ቢሄድ ለካ መምህር ስንለው የኖር ነው ምንም የማያውቀው ነው እንዴ ብለው ይዘባበታሉ፣ ያሾፋሉ፣ ይቀልዳሉ። ከዚህ ለሰው መሰናክል ላለመሆን ሌሊቱን መርጧል። ከእንደዚህ አይነት ሐሳብ ፈሪሳውያንን ለመከላከል የሌሊት ትምህርት መርጧል። ሁለተኛውና እኛ በዋናነት የምንማረው ነጥብ ግን የዛሬ በመጨረሻ የምናነሳው ነጥብ ይሄ አሁን ቀጥሎም ርዕስ ያደረግነው ነገር ነው። ለስውር ቅድስና አንዳንዶቹ ወደ ጌታችን ወደ ኢየሱስ ክርስቶስ ለትምህርት ሲሄዱ ለምሳሌ እንደ ማቴዎስ አይነት ሰዎች በቀደመ ስማቸው በቀደመ ስሙ ሌዊ ይባላል ቅዱስ ማቴዎስ። ክርስቶስ አምላኩን ለመከተል መንገድ በጀመረ ጊዜ ጌታችን ኢየሱስ ክርስቶስ ወደ ቤቱ እንዲገባለትም ጠይቆ ነበር። ይህንን ጥዬ ነው የተከተልኩ፣ ያማረ የሰመረ ሕይወት ነበረኝ ለማለት ይመስልበታል ሊቃውንቱ እንደተረጎሙት እነ ማቴዎስ። እና ይህንን ሁሉ ጥዬ ተከተልኩ ለማለት ጠዋት ታስታውሳላችሁ የጴጥሮስን አንስተናል። ሁሉን ጥለን ተከተልን ብሎ አያችሁ፣ ሁሉን ጥለው የተከተሉት ነበሩ። ከዋለበት እየዋሉ ካደረበት እያደሩ ምናልባት መቋሚያ እንዳይዙ ጫማ እንዳይጫሙ እንዳይለብሱ እንኳን የተከለከሉ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ነበሩ። ይህኛው ከነሱ ይለያል። ያለውን ሁሉ ጥሎ መሄድ ግዴታው ሳይሆን ስልጣኑን መልቀቅ ግድ ሳይኖርበት የአይሁድ መምህርነትን እንደያዘ አለቅነቱን እንደያዘ ስልጣኑን እንደያዘ ባለሀብትም እንደሆነ መድኃኒታችን ኢየሱስ ክርስቶስ ጋር እየሄደ ይማራል። ይሄ ትልቅ ትምህርት አለው። ቤተክርስቲያን ልትሰፋ የምትችለው የመንፈሳውያን ሕይወትም ሊቀጥል የሚችለው እንደ ጸጋችንና በተለያየ ዘርፍ ሆነን ስንቀጥል ነው። መሄድ የሚገባቸው ሲሄዱ፣ መኖር የሚገባቸው ሲኖሩ ነው። ክርስትና ምርቱ ሊሆን የሚችለው የቀና ሊሆን የሚችለው እንደ ማቴዎስ ሄዶ መመነን፣ እንደ ጴጥሮስ ሁሉን ጥለን ተከተልን ማለት ሳይጠበቅበት ባለበት ሆኖ በዚያው በአለቅነቱ በዚያው የመምህርነት ስፍራ በዚያው የዝነኝነትና የታዋቂ ስፍራ ላይ ሆኖ አምላኩን መድኃኒታችንን አምላካችንን ኢየሱስ ክርስቶስን ሰምቶ መለወጥ በዚያው ባለበት ይሄ ስውር ቅድስና ያስብላል። ለምን ያለ እንደሆነ አሁን በአደባባይ ስልጣኑን ትቶ በአደባባይ እኔ ከዚህ በኋላ ከእናንተ ጋር አልቀጥልም፣ ለእኔ ሕይወትም መድኃኒትም አምላኬ ጌታ ኢየሱስ ክርስቶስ ነው ብሎ ስልጣኑንም ሀብቱን ንብረቱንም ጥሎ ቢሄድ መነነኮ እንደ ድሆች እኮ ከዋለበት እየዋለ ካደረበት እያደረ ሊሄድ ወሰነ ብለው እነዚህ ነቃፊዎች ሳይቀር ሌላ ከንቱ ውዳሴ ያመጣሉ። ስለዚህ ሰዎቹ ሳይሰናከሉ ወዲያ ደግሞ እሱ የልብ ስራውን ይሰራል በውስጥ። ስለዚህ ተመልከቱ፣ መማሩ ከንቱ ውዳሴ የሚያመጣል መነቀፍ ብቻ አይደለም። አልተማረም እንዴ ጌታ ነኝ ከሚለው ክርስቶስ ነኝ ከሚለው መሲህ ነኝ ከሚለው ከኢየሱስ ጋር እየሄደ የሚማረው ለካ አያውቅም እንደ የሚሉ ነቃፊዎች እንዳሉ ሁሉ ደግሞም በተቃራኒው እዩትትና አቤት የኛ እኮ መምህራችን ነው፣ ብሉይ ኪዳንን ጠንቅቆ ያውቃል እኮ። በነገራችን ላይ የገማልያል ቤተሰብ ነው፣ በጣም ጠንቅቆ የተማረ ሊቅ ነው ኒቆዲሞስ ማለት። ገማልያል ማለት መድኃኒታችን ኢየሱስ ክርስቶስ በሕፃንነቱ በስጋ በሚቆጠር ዘመኑ በስጋ በሚሰፈር ዕድሜው
በሕፃንነቱ ወደ ገማልያል እየሄደ ይማር ነበረ። የዚያ ሊቅ መምህር ቤተሰብ ነው ኒቆዲሞስ። ብሉይ ኪዳኑን አበጥሮ አንጠርጥሮ ማወቅ የቻለ ሰው ነው እና አቤት ትሕትና ብለው ደግሞ ኒቆዲሞስን ጠልፎ ለመጣልም የማይገባ ክብር የማይገባ ውዳሴ የሚያቀርቡ ሰዎች አይጠፉም ነበር። ስለዚህ በአደባባይ ከሚመጣ ዘለፋ እንዲሁ በጠራራ ፀሐይ አቤት ትሕትናው እየተባለ ከሚነገርለት አቤት እንደው ትሕትና ማለት እንደ ኒቆዲሞስ ነው እንጂ እየተባለ ሌላ የሚጠልፍና የሚጥል ከንቱ ውዳሴ እንዳይመጣበትም የሌሊት ትምህርትን መርጧል። ስለዚህ ስውር ቅድስና የምንለው ይሄ ነው። ምናልባት እንደ ሌሎች ጠዋት እንዳነሳ ነው እንደ ፈሪሳዊው ስምዖን ቢሆን ኖሮ ታውቃላችሁ፣ እዩት እዛ ጋር እኮ እየዋለ ይመጣል እየተባለ ለዝና ለጀብዱ ከክርስቶስ ጋር የሚውሉ ነበሩ። ታውቃላችሁ፣ በተለይ ብዙ ጊዜ 5 ገበያ ሕዝብ ሲነገር ብዙ ጊዜ እንደምታውቁት አንዳንዶቹ ትምህርቱ ይፈልጉ፣ አብዛኞቹ ማለት ይቻላል ትምህርቱን አይፈልጉም። የእጁን ታምራት አይተው ነቀፌታ ለማምጣት ነው። የቃሉን ትምህርት ሰምተው ነገር ለመሰንጠቅ ነው ይመጡ የነበሩት። በጣም ጥቂቶች ናቸው። አምላክ ነው፣ ጌታ ነው፣ ከሱ መማር ይገባናል፣ ያስፈልገናል ብለው ይመጡ የነበሩ። ታዲያ ከነዚያ ክፉ ሰዎችም እንዳንዱ ሆኖ መማር ይችል ነበር፣ ግን አላደረገው። በቅንነት ሄደ፣ በቅንነት ተማረ። በቅንነት የሚሰማው የወንጌል ቃል የአምላኩ ቃል ደግሞ እሱን ሕይወቱን ቀይሮለታልና ስውር ቅድስና ማለት ተመልከቱ፣ ስልጣኑን ሳይተው ከመምህርነቱ ዝቅ ሳይል የአይሁድ መምህራቸው ሆኖ የክርስቶስ ተማሪ መሆኑ፣ ለዚህም ደግሞ ሌላ ከንቱ ውዳሴ እንዳይመጣበት ዝቅ ብሎ መማሩ፣ በሌሊት መማሩ፣ ራሱን ከከንቱ ውዳሴ የጠበቀበት መንገድ ደግሞ ሌላ ነው። ይሄ ከፈሪሳዊ ስምዖን ከሉቃስ ወንጌል ምዕራፍ 7 ላይ ካለው የተለየ ነው። ይሄ ከነ ቅዱስ ጴጥሮስ ከነ ቅዱስ ማቴዎስ የተለየ አካሄድ ነው። ይሄ በጣም ብዙ ሰዎች የቃሉን ትምህርት ከሰሙ በኋላ ሁሉም ጥለው ከመከተል የተለየ አካሄድ ነው። ዓለም ላይ ሆኖ ሰው በቤቱ ሆኖ ከትዳሩ ጋር ሆኖ ከስራው ጋር ሆኖ እግዚአብሔርን ማገልገል እንደሚችል ማስተማሪያችንና ማሳያችን ይሄ ታላቅ ሰው ኒቆዲሞስ ነው። ሰዎች ባለስልጣን ሆነው ወንጌል የማይማሩበት ምን ምክንያት አለ? ግን እንዳለው ነው። ጠዋት የኛ ሀገር ሰዎች ክብራቸውን መግለጥ የሚፈልጉት በተዘጋ መንገድ በመሄድ ነው። ክብራቸውን የሚገልጡት በሰራዊት ብዛት ነው። ክብሩ ለንጉሥ ብዛት ሰራዊት፣ በቃ ይሄ በመጽሐፍቶቻችን ሁሉ የተጻፈ ነው። የንጉሥ ክብሩ የሰራዊት ብዛት ነው ይላል። እግዚአብሔር ብቻ ነው ትሕትና የክብር መለያ ያደረገ። እኛ ሰዎች እግዚአብሔርን ማስደሰት ከፈለግን፣ እግዚአብሔርን ማገልገል ከፈለግን የግድ ልብሳችን መቆሸሽ የለበትም። ማን ነው ልብስ ሲቆሸሽ ነው እግዚአብሔር የሚወድ ያለ? ማን ነው ጤዛ ለሰው ድንጋይ ተንተርሶ ብቻ ነው እግዚአብሔር የሚመለክ ያለ? ቤተ መንግስት ውስጥ ሆነው በምናኔ ጤዛ ለሰው ድንጋይ ተንተርሰው ከኖሩ ቅዱሳን የበለጡ ሰዎች እዚህ ምድር ላይ ነበሩ፣ ኖረውም ያውቃሉ። በመጽሐፍ መነኮሳት ወይም ደግሞ በቅዱሳን ዜና ሕይወት ላይ አባ ዳንኤል የሚባል መናኝ ሰው በእኔ ዘመን እግዚአብሔርን ጤዛ ለሰው ድንጋይ ተንተርሶ ድምፀ አራዊትን የአጋንንትንም ጠብ ታግሶ የሚሰማ እንደኔ እግዚአብሔር ወዳጅ የሆነ ማንም የለም ብሎ በተመካ ጊዜ እግዚአብሔር ወደ ዓለም ነው የላከው። የሱን ጤዛ የሱን ዋሻ ጥሶ ድንጋይ ተንተርሶ መኖር የሚበልጥ ሌላ ሰው እንዳለ ሊያሳይ የፈለገው ወደ ቤተ መንግስት ልኮ ነው። ቀን ቀን በትረ መንግስት ይዞ የወርቅ ዙፋን ደፍቶ የወርቅ ዘውድ ደፍቶ የወርቅ ዘንግ ጨብጦ የወርቅ አትሮንስ ላይ ተቀምጦ ሲፈርድ የሚውል ከውስጥ ግን የማቅ ላቂ ለብሶ ደግሞም ብረት ታጥቆ የሚውል ንጉሥ በከተማ ውስጥ ነበር። ያን ሰው ካየ በኋላ ግን ትምክህቱ ከንቱ እንደሆነ ገብቶት ምናኔ ማለት እግዚአብሔርን ማገልገል ማለት እዚያ ገዳም ብቻ ያለ ምናኔ ውስጥ ብቻ ያለ እንዳልሆነ ተምሮ የመጣው
እዚያ ገዳም ውስጥ ካሉ መናኞች አይደለም፣ ዓለም ውስጥ ካሉ ጻድቃን ነው። ኒቆዲሞስ በዚህ ዘመን ለምንኖር ሰዎች ትልቅ አስተማሪ ታሪክ ቢኖር እንግዲህ ወቅታዊ ምናልባትም አብዛኛው ወጣት ሕዝብ ይጠቀምበታል ብዬ የማስበው አንዳንድ ሀሳብ ለማንሳት የሚጠቅመኝ ቢረዳኝ ይሄ ነው። አብዛኛው እንዳልኳችሁ ከእንደ ጠዋቱ አይደለም ሕዝቡ እዚህ ያለ እና ወጣቶች የመንግስት ሰራተኛ ሆናችሁ የቤተ ክርስቲያን አገልጋይ የማትሆኑበት ምን ምክንያት ይኖራል? ለምንድን ነው ክርስቲያን በመሆናቸው ኦርቶዶክሳዊ በመሆናቸው የሚሸማቀቁት? ጋዜጠኞች ወደ ካሜራ ሲቀርቡ ለምንድን ነው ማተባቸውን የሚደብቁት? ለነገሩ እኛ እንዲያው በካሜራና በሚዲያ እናሳበባለን እንጂ እኔ አላቅም። አዲስ አበባ እዚህ በኖርኩበት ጊዜ አስተውዬ አላቅም። ምናልባት ዘመናዊ ሰርግ ስላልነበረም ሊሆን ይችላል። አዲስ አበባ ውስጥ የትኛውም ኦርቶዶክሳዊ በኋላ ለሽርሽር ብለው የሚነሱት ፎቶና የሚቀረጡት ቪዲዮ አብዛኛው ሚዜዎቹ ማተብ እንዲኖራቸው አይፈልጉም። እዚህም አለ ይሁን አለዚህ እና አሁን ማተብ ጌጥ ያበላሻል እያላችሁ ነው እና እሱ ለካሜራ ይሆን ማተቡ እና ምልምል ግንድ መሆን ነው የሚያሳምረው። አንዳንድ ጊዜ እኛ እንዲያው እዛ ሚዲያው ላይ እኮ አስገዳጅ ሰው ስላለ ነው አይደለም። ሚዲያ ውስጥ የትኛውን ቦታ ብትሆኑ የእናንተ አቋም ከታወቀና በሃይማኖታችሁ በሥርዓተ ቤተ ክርስቲያናችሁ ድርድር እንደሌለ ማንም ሰው ካወቀ ይሄንን ይል ዘንድ ማንም ይደፍር የለም። ለምሳሌ ሂጃብ አውልቀሽ ዜና አንብብ የሚል ሰው አለ ቢልም እንኳን ተቀባይነት የለውም። ይሄ ሃይማኖታቸው ግና ስርዓት ነው። እነሱ ሂጃባቸውን የሃይማኖታቸው መለያ አድርገው በመንግስት ዕውቅና ካሰጡት የእናንተ ማተብ ለምን ነው ማፈሪያ የሚሆነው? ይሄ የራሳችን አመለካከት ነው። ሰዎች በየትኛውም ስራ ላይ ሃይማኖታቸውን ሃይማኖት አድርገው እንደ ህዝብ አገርን እንደ ክርስትና ቤተክርስቲያናቸውን ሃይማኖታቸውን መግለጥ የሚችሉበት አገራቸውን ህዝባቸውን ማገልገል የሚችሉበት ሁኔታ በጣም ቀላል ነው። እግዚአብሔርን ማገልገል ማለት ካህን መሆን፣ ዲያቆን መሆን፣ ጳጳስ ከጳጳስ ደግሞ መሪጌታ መሆን፣ ዘማሪ ሰባኪ መሆን ብቻ አይደለም። እንደ ኒቆዲሞስም በኃላፊነት ሆኖ በሌላ የዓለም ስራ ላይ ሆኖ በተለያየ የሥራ ዘርፍ ሆኖ እግዚአብሔርን ማገልገል ይቻላል። ምናልባት በግልጽ አገልግሎት የሚሰጡ በዝማሬ፣ በቅዳሴ፣ በስብከት በተለያየ መንፈሳዊ አገልግሎት ላይ የሚያገለግሉና ለእናንተ አገልግሎት የሚሰጡ አገልጋዮች ኖሯቸዋል። ልጆቻችሁ፣ አባቶቻችን፣ እህቶቻችን መንፈሳዊ አገልግሎት ሊሰጡ ይችላሉ በቤተ ክርስቲያን። ሌሎቻችን ደግሞ መንፈሳዊ አገልግሎታችን እንዳለ ሆኖ ደግሞ በሌላው ዓለማዊ በሆነው ቦታ ላይ ስራችንን ይዘን የሀገር ፕሬዝዳንት ወይ የአንድ ክልል ፕሬዝዳንት ለመሆን፣ የካቢኔ አባል ለመሆን፣ ጠቅላይ ሚኒስትር ለመሆን፣ ፕሬዝዳንት ለመሆን ማተብ መጠበቅ መደበቅ መስፈርት ሊሆን ከቻለ እሱን አልሰማንም። ምናልባት አክራሪ ነው ላለመባል፣ ሃይማኖቴ አይልም ላለመባል፣ ወይ ደግሞ እሱ እኮ በሃይማኖቱ ለዘብተኛ ነውና ብናመጣው እንደዚህ ሊመጥን ይችላል የሚል ለዘብተኛነትና ቀዝቃዛነትን አሳይቶ ስልጣን ለማግኘት ጥቅም ለማግኘት መድከም ግን በጊዜያዊው ጥቅም ዘላለማዊው ጸጋ ማጣት ነው። ስለዚህ ከኒቆዲሞስ የምንማረው ትልቅ ነገር ከስልጣኑ ጋር እያለ ከመምህርነቱ ጋር ከአለቅነቱ ጋር እያለ እዚያው በቦታው ሆኖ አምላኩን እግዚአብሔርን መስማት የሚናፍቅ ለዚያም ደግሞ ምቹ ጊዜ ያመጣ አሁን እኮ ኒቆዲሞስን እንደሰው ብታስቡት ቀን ለአይሁድ ሸንጎ ተቀምጦ ፍርድ ሲሰጥ የሚውል ከሌሎቹ የአይሁድ አለቆች ጋር ይሄ ተበድሏል ይሄ በድሏል እያለ ካሳ ሲያስከፍል ነገር ሲያደምጥ የሚውል ሰው ነው። ግን ደግሞ የወንጌልን ቃል ለመማር ቢዚ መሆን አልፈለገም። በዘጠናዎቹ አንድ መንፈሳዊ መጽሔት ያየሁት
ቢዚ የሚለውን ቃል ሲተረጉሙት እስኪ ፊደሉን ንገሩኝ። ቢዚ የሚለውን ቃል ለየት ያለ ትርጉም ሰጥተውታል። ቢ እስኪ እንደገና ቢ ብሎ ምንድነው ፊደሉ? ቢ ዩ ኤስ ዋይ እና ምን ብለው ተረጎሙት? ቢ ማለት ቢንግ ማለት ነው። ዩ ማለት አንደር ማለት ነው። ኤስ ማለት ሰይጣን አማርኛ ረኩት ሳታን። ዋይ ማለት ዮክ ወይም ቀንበር የሚለውን ቃል ማለት ነው። ቢንግ አንደር ሳታን ዮክ ምን ማለት ይሆን? እኔ እንዳልሳሳት እስኪ ቢዚ ነኝ አንድ ሰው ቢዚ ነኝ ሲል ማለት ነው። እነዚህ ተርጓሚዎቹ በምስጢር ሄደው ነው ቃል በቃል ዲክሽነሪው እንደዚህ ይላል ብላችሁ እንዳትፈልጉ። በምስጢር ደግሞ ተረጎሙት እነሱ። ቢዚ ነኝ እያለ ሰው ለመማር የወንጌልን ቃል ለማድመጥ የሕይወትን ቃል ለመስማት እንዲሁ እድሜ ዘመኑን ቢዚ ነኝ እያለ ከተናገረ ምንም ቢዚ ስለሆነ ቢዚነት ትርጉሙ ይሄ ነው። ቢንግ አንደር ሳታን ዮክ እስኪ ምን ማለት ነው? ንቃችሁት ነው። እኛ እንግሊዝ አንፈልግም ይመስላል። በሰይጣን ቀንበር ስር መሆን ማለት ይመስለኛል። በሰይጣን ቀንበር ስር መሆን። እስኪ በምን ስር መሆን? አንዳንዱ ሰው አሁን እንደው እናስቀድስ እንማር ስትሉት ወይ እንደው ዛሬ እንኳን እንደዚህ ነገር አለ እንኳን እንደዚህ አለ ካለ በሰይጣን ቀንበር ስር ነው ማለት ነው። እግዚአብሔር ከቀንበሩ ነፃ ያውጣው። ሰው እንደዛ ነው የሚሆነው። ሌላ ምንም ትርጉም የለውም። ኒቆዲሞስ ቢዚ ነኝ ማለት ከፈለገ በእርግጥ ብዙ ቢዚ የሚሆንባቸው ሚሊዮን ምክንያቶች ይኖሩታል። ግን የወንጌልን ቃል ለመስማት እግዚአብሔርን ለማድመጥ ስልጣኑ ታላቅ ሰው መሆኑ የተከበረ የአይሁድ አለቃና መምህር መሆኑ አልከለከለውም። የኛ ሰዎች ብቻ ናቸው ሰነፎች፣ በጣም ሰነፎች። እንዳልኳችሁ ጠዋት ላይ የነበራችሁ ሰዎች ትንሽ ስልጣን ከተገኘች ለነገሩ እኛም እናስቸግራለን መሰለኝ። አንዱ ትልቅ ኃላፊነት ያለው ሰው ቢመጣ እንደው እንደው እዚች አካባቢ መሬት ነበረች እዚህ ቤቱ ናት ብዙ ምንለው ነገር ሊኖር ይችል ይሆናል። እኛም ሰዓት የለም። በእርግጥ የአፍሪካ መሪዎች መንፈስ የሚሆኑት ስለሚፈልጉት ሳይሆን የህዝቡ አኗኗር እንደዚያ ስለሚያስገድዳቸው ይመስለኛል። እኛ ራሳችን ባህላችን ምቹ አይደለም የመጣንበት መንገድ። ለማንኛውም ይሄን ሁሉ አልፎም ቢሆን ዋጋ ከፍሎ ሰው ከነዝናው ከነታዋቂነቱ ከነስልጣኑ እግዚአብሔርን ማገልገል ካልቻለ የእግዚአብሔርን ቃል መስማት ካልቻለ እሱ ግብዝና ምናልባትም ሊሆን የሚችለው የሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ አንድ ባለስልጣን አለ። ሄሮድስ አግሪጳ ይባላል። የተለያዩ ሄሮድሶች ስላሉ መለያው አግሪጳ ነው። ንግግር አዋቂ ነው ሄሮድስ። ንግግር አዋቂ በጣም የተሳካለት ፖለቲከኛ ነው። ግን ደግሞ ይህንን ንግግር አዋቂነቱን ሰዎቹ ወደ ሌላ ነገር ወሰዱበት። አንዳንዴ እኮ አጨብጫቢ መሆን አያድርስ ነው። ከዕለታት በአንድ ቀን ሄሮድስ ንግግር አድርጎ ሲጨርስ ወአውየው ሕዝብ በቃለ እግዚአብሔር ወአኮ በቃለ ሰብ፣ እነዚያ የእሱ አድናቂዎች ይሄማ የንጉሥ ቃል አይደለም የእግዚአብሔር ቃል ነው የሚመስለው ብለው ጃን ሆይ ብለው አይደለ እግዚአብሔር እንደማለት ንግግሩ እግዚአብሔርን ይመስላል ብለው እንደው ስጋ የለበሰ እኮ አይመስልም ንግግሩ። ይሄ ደምና የስጋ ንግግር አይደለም፣ ኧረ ራሱ እግዚአብሔር ነው ዛሬ ንግግር ያደረገው ብለው አከበሩት። እሱም ደስ ብሎት አዎ ዛሬ ተዘጋጅቼ ነበር እያለ ራሱን በትዕቢት አጠረው። የእግዚአብሔር መልአክ ለካ አይቶታል። እንደው በሰይፉ ነካ አድርጎት እንዳበደ ውሻ ራሱን በልቶ ነው የሞተው ሄሮድስ። ሰዎች ከውጭ የሚመጣላቸውን ከንቱ ውዳሴ በመስማት ጆሮአቸውን ካሰቡት ካደለቡት እግዚአብሔር ለነሱ የሚናገረውን ቃል አይሰሙም። ሰዎች ፖለቲካ ካደነዘዛቸው ጥቅም ካፈዘዛቸው በኋላ እዚያው ደምረት ላይ የሚነገረው ቃል
እንዲሁ የካህናት ቃል ዝም ብሎ የሰባኪያን መርዶ ሊመስላቸው ይችላል። የሚመስላቸው ግን እነዚያ ጨዋሂዎች እነዚያ ጨብጫቢዎች ህሊናቸው ስላደነዘዙ ሌላ አይደለም፣ ጥቅም ስላሳወራቸው ነው፣ ሌላ አይደለም። ኒቆዲሞሶች ግን ይህንን ያልፉታል። ኒቆዲሞሶች እሱም እዚህ ይማራል እንዴ ቢባሉ እማራለሁ የሚሉበት ጊዜ አለ። ኒቆዲሞስ እንደተደበቀ አልቀረም። በነገራችን ላይ ኒቆዲሞሶች ለካ ያውቁም እንዴ ቢባሉ አላውቅም ልማር መጥቻለሁ ማለት ይችላሉ። ግን መሰናክል ላለመሆን የራሳቸውን ደግሞ አስተዋጽኦ ያደርጋሉ። ኒቆዲሞሶች መሰናክል አይሆኑም። ስለዚህ ሰው የማይበዛበትን ጊዜ እየመረጡ ይማራሉ፣ ራሳቸውን ይለውጣሉ። ስውር ቅድስና ባለስልጣናትን እኛ የምናውቃቸው ስውር ጥላቻ፣ ስውር መርዝ፣ ስውር አጀንዳ ሲያስፈጽሙ ነበር። ይሄኛው ባለስልጣን ግን ትንሽ ለየት ይላል። ስውር ደግነት ነው ያለው። ስውር ምን አልኳችሁ? ኒቆዲሞስ ከላይ ስታዩት ከፈሪሳውያን ጋር የሚውል ነው። ፈሪሳውያንን ለማስደሰት ይሰራል ተብሎ የሚታሰብ ነው። ግን ይሄ ከላይ የሚታየው ገጽታው ነው፣ ከላይ የሚታየው ሕይወቱ ነው። ከውስጥ ግን በወንጌል ፍቅር የተቃጠለ ልብ ያለው እግዚአብሔርን መስማት፣ አምላኩን መስማት፣ ዳግም መወለድ ምን ማለት እንደሆነ ለማወቅ የሚጓጓ ጥሩ ልብ ያለው ሰው ነው። አያችሁት? ከላይ ስታዩት ከፈሪሳውያን ጋር የሚውል ፈሪሳዊ ኢየሱስ ክርስቶስን የማይወድ የክርስቲያኖች ጠላት መስሎ ነው የሚታየው። ኒቆዲሞሶች በዚህ ዘመን ካሉ ግልባጩን ሊሆኑ ይችላሉ። በግልባጩ ነው የሚሆኑት። በቴሌቪዥንና በሬዲዮ ቀርበው በህዝብ አደባባይ ቀርበው የሚናገሩት ማናችንንም የሚያስቅ አብዛኛውን ህዝብ የሚያስጨበጭብ ይሄማ ከልቡ ሰው ነው፣ ይሄማ እኮ እግዚአብሔር የላከው ነው፣ አቤት አንደበት፣ አቤት ተሰጥኦ የሚባልላቸው ናቸው። ሲመሽ ግን እንደ ኒቆዲሞስ ናቸው። እነሱ ሲመሽ ይሁዳዎች ናቸው። ሲመሽ ይሁዳዎች ናቸው። የቀን ኒቆዲሞሶች ናቸው። በግልባጩ ማለት ነው። ያው እንደምታውቁት ይሁዳም ከጌታችን ከኢየሱስ ክርስቶስ እግር ስር ይማር ነበር። ሌሊት ሌሊት ግን ከማን ጋር እየሄደ ይመክር ነበር? አቤት። በነገራችን ላይ 30 ብር ቸግሮት ነው ወይ እንዲሁ አሁን እንደው ምን አለ እንደው 40 ቢያደርገው ምን አለ 50 ቢያደርገው የምትሉ ሰዎች ትኖራላችሁ። በ30 ብር ራስ የተያዘ ዘመድ ነበረው፣ የታሰረ ዘመድ ነበረው። በስንት ዋስ አልኳችሁ? ይሄ በአጋጣሚ ይሆን አይደለም። እግዚአብሔር አስቀድሞ በነቢያት ያወቀውን አናግሯል። አንዳንድ ጊዜ ትንቢት ስለተነገረ ነገሩ ይሆን አይደለም። ነገሩ ስለሚሆን ነው ትንቢቱ የተነገረ እንጂ ነገሩ መሆን ስላለበት አይደለም ትንቢት የተነገረው። እግዚአብሔር ይሄ እንደሚሆን አውቆ ነቢያትን ትንቢት አናገረ እና በይሁዳ ቤተሰብ ዘንድ የታሰረ አንድ ደም አፍሳሽ ወንበዴ ነበር። ክርስቶስ ይፈታ አንደኛውን ደግሞ ልልቀቅላችሁ ባለ ጊዜ ጲላጦስ ማን ነበር ያሰው? ታስታውሳላችሁ? በርባን የይሁዳ ያጎቱ ልጅ እንደሆነ ታውቃላችሁ። በጣም ቅርብ ቤተሰብ ነው ይሁዳ፣ በጣም ቅርብ ቤተሰብ። ሌሎቹ የቤተ ክርስቲያን ታሪክ ጸሐፊዎች ግን የለም የሚስቱ ወንድም ነው ብለው ይጽፋሉ። ታሪክ እንግዲህ በየደጅ ይተረካል። ለማንኛውም ለይሁዳ ቅርብ ቤተሰብ መሆኑን መጻሕፍቶቻችን ይመሰክራሉ። በጣም ቅርብ ቤተሰብ። ስለዚህ ዋስትና የ30 ብር ዋስትና ከፍሎ የሚያስፈታው ሰው ይፈልግ ነበር። በሉ 30 ብር ካመጣችሁ እና በርባንን የምትፈቱልኝ ከሆነ የኔን ጌታ የኔን አስተማሪ እሰጣችኋለሁ ብሎ 30 ብር ተቀብሎ ጌታውን የሸጠ በዚያ ምክንያት ነው። ቀን ቀን ከጌታችን ከኢየሱስ ክርስቶስ እግር ቁጭ ብሎ በመማር የወንጌል ፍቅር ያደረበት ይመስላል። የአምላኩ የኢየሱስ ክርስቶስ ፍቅር ያለው ይመስላል። ወንጌልን ለማስተማር የመንፈስ ቅዱስን ጸጋ በመጠበቅ ላይ ያለ ሰው ይመስላል። ሲመሽ ግን
ለ30 ብር ክርስቶስን ሸጦ የሚስቱን ወንድም ለማስፈታት ደግሞ የቤተሰብ ስራ ይሰራል። የንጹሃንን ደም አፍስሶ ይሁዳ እንደዚህ ነው። ክርስቲያኖችን ከሚያሳድዱ ጋር ይውላል። የነሱ ልብ ወደ በጎ ነገር እንዲመጣ ይሄን ብናደርግ እንዲህ ይሻላል፣ ይሄን ብናደርግ ይሄ ይሻላል እያለ በተቻለው መጠን ስውሩን በጎ ትምህርት ለማስተማር ይጥራል። ደግሞ ሲመሽ ወደ ጌታችን ወደ ኢየሱስ ክርስቶስ ሄዶ ቀን ሲሰማ የዋለውን ክፋት ሁሉ እንዲረሳ፣ ቀን ሲሰማ የዋለውን መጥፎ ነገር ሁሉ ከህሊናው አጥቦ ለመጣል ዳግም የሚወለድበትን የሕይወት ትምህርት ይማራል፣ ያደምጣል። በእኛ ዘመን ሰዎች ይሁዳዎች ናቸው ወይስ ኒቆዲሞሶች ብለን ብናይ ሁሉም ሊኖሩ ይችላሉ። እንዳልኳችሁ ነው። ቀን ቀን እንደ ሄሮድስ ህዝብ በማስጨብጨብ የህዝብን ፍላጎት በመናገር የህዝብን ስስ ስሜቶች በመንካት አሉ። የሁላችንም የሆነ ስስ በተኖች አሉ የሚያስጨበጭቡ። ልክ እዚህ እንደኛ መዝሙር ማለት እኮ ነው። አሁን ሊቀ መዘምራን ኪነ ጥበብ መዝሙር እዚህ ቢዘመር ስንቶቻችሁ አብራችሁ እንደምትዘምሩ አላውቅም። በእርግጥ ከቦታ ቦታ ሊለያይ ይችላል። በጣም ብዙ ህዝብ የሚወደው መዝሙር ምንድነው ያላችሁ እንደሆነ የሆዴን በሆዴ ይዤ ከሆድ ጋር ታዲያ ምን ከኔ ይወጣለታል የሚል ሰው ቆይታ እኔን ከኔ ይወጣለታል አይደለም፣ ግን አንድ እምነት ነው ሲዘመርና የሆዴን በሆዴ ይዤ እኩል አለመሳተፋችን ነው የሚያሳዝነኝ። ምን ለማለት ነው? ጓዳ ለጓዳ የሚሄድ ነገራችንን መዝሙራችን ችግራችንን የሚነካካ ቁስላችንን የሚነካ እዚህ ስጋዊ ህይወታችን ላይ ያለው ነገር የሚነካካ ከሆነ በደንብ ነው የምንሰማው። ወደ ሰማይ ከፍ ካለ ምስጢረ ስጋዊ ምስጢረ ሥላሴን ምስጢረ ሰማያትን የሚናገርና የሚያመሰጥር ከሆነ ደግሞ ይሄስ ትንሽ ከበድ ይላል በማለት አያችሁ፣ ከባዱ እንዲገባን ረቂቁ እንዲገዝፍልን አንፈልግም። እዚሁ እኛ ጓዳ ቅርብ ለቅርብ ሰፈር ለሰፈር የሚሽከረከረውን ነገር እንወዳለን። አያችሁ፣ ስብከታችን መዝሙራችንም እንደዚያ እንዲሆን ራሳችን ላይ ራሳችን ሰርተናል። ፖለቲካውም እንደዚያ ነው። በቃ ስስ ብልቶች አሉ፣ በተኖች አሉ። በቃ የሚታወቅ እኛም ደስ የምንሰኝበት አለ። እሱን በቃ ፖለቲከኞቻችን የሆነ ሰዓት ላይ ብቅ ይላሉ፣ ያችን ክሊክ ያደርጉልናል። ደስ ፈቅ ስንል እንኖራለን እንደ ሔዋን ማለት ነው። በጣም ስንደሰት በአደባባይ በሚዲያ በሬዲዮ በመጽሔትና በጋዜጣ አንዳንድ በጎ ነገሮችን እንሰማለን። ቀን ላይ እንደዛ ነው የምንሰማው። ሲመሽ ግን ይሁዳዎች ይሆናሉ፣ ኒቆዲሞሶች አይሆኑም። የዚህ ትምህርት ዓላማ ቀን ላይ ተገቢውን የመንግስት ስራ እየሰሩ ተገቢውን ማህበራዊ ስራ እየከወኑ ሲመሽ ደግሞ እንደ ቀኑ ያይደለ ውሏቸውን የማይመስል በጎ ስራ በመስራት የጨለማ ስራቸው ብርሃን እንዲሆን ማድረግ የሚችሉ ክርስቲያኖችን ማምጣት ነው። ኒቆዲሞስ የጨለማ ተማሪ ሆኖ የቀረ እንዳይመስላችሁ። በዮሐንስ ወንጌል ምዕራፍ 7 ላይ ወደ ብርሃን መጥቷል። በዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ ወደ ብርሃን መጥቶ ያ ኒቆዲሞስ በጨለማ የተማረውን ትምህርት በአደባባይ ገልጦታል። ምን አድርጎ? የመጀመሪያው ይሄ እናንተ የምትከሱት ጌታ ንጹህ ነው፣ ምናልባትም በደሉ ይሄ ነው ተብሎ እንኳን እኛ ማስረጃ መረጃ ማናገኝበት ነው፣ ስለምን ትገሉታላችሁ፣ ስለምን ትፈልጉታላችሁ እያለ ስለ ኢየሱስ ክርስቶስ ጠበቃ ሆኗል። አንድ በዮሐንስ ወንጌል ምዕራፍ 19 ላይ መድኃኒታችን ኢየሱስ ክርስቶስ በተሰቀለና ነፍሱን ከስጋው በፈቃዱ በለየ ጊዜ ደግሞ እንደምታውቁት በጨለማ የተማረውን ትምህርት በአደባባይ የገለጠ ጀግና ጭምር ነው። ዝም ብሎ ቅዱስ ብቻ አይደለም። ያን ጊዜ ቀንም ሌሊትም ይማሩ የነበሩ ያለ ፈረቃ እነ ቅዱስ ማቴዎስ መስቀሉ ስር አልነበሩ። ድንግል ማርያም እነ ማቴዎስን አታ፣ እነ ጴጥሮስን አታ፣ እነ ዮሐንስን አታ አይቴኑ መልአክ ዘአብሰረኒ ያበሰረኝ መልአክ የት ነው ብላ ሁሉ አልቅሳለች። ያኔ ሁሉም ሐዋርያት ቀን ከሌት የተማሩ ሐዋርያት መስቀሉ አካባቢ ድርሽ አላሉ። ይሄ በሌሊት እየተማረ ስውሩን ቅድስና ስውሩን መንፈሳዊ ሕይወት ያካበተው
ለሐዋርያነት ለደቀ መዝሙርነት ያልታጨው ለቤተ ክርስቲያን መንፈሳዊ አገልግሎት ይሆናል ተብሎ ያልታሰበው ያ በኃላፊነትና በስልጣን የነበረው ኒቆዲሞስ ግን ልቡ ለጻድቅ እኩል ከማንበሳ ይሉታል። እሱን ሲገልጡ ሊቃውንቱ የጻድቅ ሰው አንበሳ የጻድቅ ሰው ልብ እንደ አንበሳ የደፈረ የሚተማመን ደፋር ነው በማለት ይገልጡታልና ኒቆዲሞስ የአርማትያሱ ባለጸጋ ዮሴፍ ወደ ጌታችን ወደ ኢየሱስ ክርስቶስ መስቀል ቦታ በመሄድ መድኃኒታችን ኢየሱስ ክርስቶስን ከመስቀሉ አውርደው ይቀብሩ ዘንድ ጥያቄ ያቀረቡ ዮሴፍና ኒቆዲሞስ ናቸው። ጲላጦስም ፈቃድ ሰጥቷቸው መድኃኒታችን ኢየሱስ ክርስቶስን ቅዱስ 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 እያሉ የቀበሩት እነሱ ናቸው፣ ዮሴፍና ኒቆዲሞስ። በኋላም የቀበራችሁት የሰቀላችሁት የገደላችሁት እሱ የባህሪ አምላክ ነው፣ ሞት ይዘው ዘንድ አልቻለምና ተነሳ እያለ በማስተማር ኒቆዲሞስ ለእነዚያ ለክፉዎች አይሁድ ምስክር በመሆን እረፍት ስለነሳቸው ሞትን አሸንፎ ተነስቷል፣ እኛ የቀበርነው እናንተ የገደላችሁት የሰቀላችሁት እያለ ለአይሁድ ምስክር ለፈሪሳውያን ምስክር በመሆኑ ምክንያት አይሁድ እንዳይገሉት ቅድም ነግሬያቸዋለሁ። በሀገሩ በጣም የተከበረ ኢየሱስ ክርስቶስ እንኳን በሕፃንነቱ የተማረበት የገማልያል ቤተሰብ ነው። እሱም ደግሞ መምህራቸው ነው። ምን ያደርጉት? በጣም ተናደው ደበደቡት። ኒቆዲሞስን በድንጋይ ፈነካክተው አድምተው አጥንቱን ሰባብረው መንገድ ላይ ጣሉት። ገማልያል እንደምንም እሱን ደብቆ እያስታመመ ቆይቶ በቅዱስ እስጢፋኖስ መቃብር አጠገብ ኒቆዲሞስን እሱ መልሶ ጌታ ኢየሱስ ክርስቶስን ገንዘው የቀበረውን ገማልያል ደግሞ ኒቆዲሞስን መልሶ ገንዘው ቀብረውታል። ሁለቱም የድንጋይ ሰለባዎች ናቸው። እስጢፋኖስም እንደምታውቁት አይሁድ የሚያደርጉትን አያውቁምና ይቅር በላቸው እያለ ስለነሱ ሲጸልይ በድንጋይ ወግረው ገለውታል። ኒቆዲሞስንም እንደዚያው የገደሉት በጨለማ ተምረሃል ብለው አይደለም፣ እኔ ደቀ መዝሙሩ ነኝ ብሎ ስለ ኢየሱስ ክርስቶስ የባህሪ አምላክነት ስለ ኢየሱስ ክርስቶስ እግዚአብሔርነት ስለመሰከረባቸው ነው። በጨለማ የተማረውን በአደባባይ ስለገለጠው ነው። መጽሐፍ ምን ይላል? ማቴዎስ ወንጌል ምዕራፍ 5 ላይ ኢትክል ተከብቶ ሀገር እንተ ተሐንጸት መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልትሰወር አይቻላትም። በተራራ ላይ የተሰራች ከተማ ምን ልትል አይቻላትም? አቤት ልትሰወር አይቻላትም። ራሱ ወንጌሉ ገለጠው በኋላ ራሱ መንፈሳዊ ሕይወት ገለጠው በኋላ ቅድስናውን ገለጠው። መድኃኒታችን ኢየሱስ ክርስቶስን በኋላ ስለ ኒቆዲሞስ ምን አለው? አንትሙ ዮሴፍ ኒቆዲሞስ ለገነዝክምዎ ለሥጋዬ ታነኒ አርፈክሙ ዲበ መንበረ ሶፎር ሰማያዊ። እናንተ ዮሴፍና ኒቆዲሞስ እናንተ ሥጋዬን አሳምራችሁ እንደገነዛችሁት እኔም እናንተን በሰማያዊ ዙፋን ሶፎር በተባለ ሰማያዊ ዙፋን አሳርፋችኋለሁ ብሎ የሚገንዙት አምላክ በአምላክነቱ ነግሯቸዋል። ስለዚህ ይሄ ተስፋ ያለው ሰው ነው፣ በቅድስና የሚታወቅ ሰው ነው። ዛሬ ኒቆዲሞስ ይሄ መምህረትትና ይሄ ስውር ቅድስና ያለው ሰው ለመንግስት ሰራተኞች፣ ለባለስልጣናት፣ ለባለሀብቶች እንደዚህ አይነት በስራቸው በቦታቸው በዓለማዊ መንበራቸው በዓለማዊ ስራቸው እያሉ መንፈሳዊ ሕይወትን የበለጠ መስራት እንደሚችሉ ማሳየት ብቻ አይደለም። አዎ ከነ ጴጥሮስ በልጧል። ለጊዜው ስናየው አሁን እዚህ ቀራንዮ አካባቢ ባለው ታሪክ ውስጥ ኒቆዲሞስ በልጧል። ከነ ዮሐንስ በልጦ ልቆ ተገኝቷል። መላቅ ይቻላል፣ ጊዜው ይደርሳል ለሁሉም። ግን ደግሞ ይሄ ብቻ አይደለም ትምህርቱ። ኒቆዲሞስ ሌላም ትምህርት አለው። እሷን አንዲት ነጥብ ይዘን ትምህርታችንን እንቋጫለን። እስኪ በየመሃሉ ግን ልጠይቃችሁ አላችሁ? ያው የዚህ ዘመን አይም እንዳትሉኝ በጣም ነው የማየው። ግን ያው የዚህ ዘመን ሰው ሃርድዌሩ ኖሮ ሶፍትዌሩ ላይኖር ይችላል። እና እኔ የምፈልገው ሶፍትዌራችሁን ነው። ህሊናችሁ አለ? እሺ አንዳንድ ጊዜ ወጣቶቹ ኳስ ሲኖር ጥላችሁን የምትሄዱት ነገር አላችሁ። ካለ አደራ ሳያልቅ እንዳትሄዱ። የለም አይደል? ዛሬ እኔም ትምህርቱን ትንሽ ረዘም ማረኩት አለ
የለም። አለመኖሩንም ታውቃለህ። ሊስቱን ይዘን የምትዞር ስለዚህ ቢኖር አትኖርም ነበር። እንደው አጋጣሚ የለም ስላሉኝ አልኩ እንጂ እውነት ለመናገር እንደው እነሱ አሁን የዘይት ችግር የለባቸው፣ የዱቄት ችግር የለባቸው፣ የላምባ የቤንዚን ችግር የለባቸው። የምንም ችግር ስመለስ አሁን ምን እበላለሁ ከስቴዲየም ሲወጡ ምን እበላለሁ የለም። የተበላለው ነው ጭንቀታቸው። ስታር ምንድነው 5 ስታር 7 ስታር ያላቸው ሆቴሎችን የት ይሁንልኝ የሚል ሀሳብ ነው ያላቸው ከስታዲየም ሲወጡ። የኛ ሰው ከቴሌቪዥኑ ቦታ ሲወጣ የት ልብላ አይደለም ጭንቀቱ ምን ልብላ ነው። እና እኛና እነሱ አሁን እኩል የምናይበት ዘመን ላይ ይመስላችኋል ያለው? የኢትዮጵያ ሕዝብ እንደው ጎል ተቆጠረ ብሎ በጣም ሲጮህ ይገርመኛል። እነዚህ አፋቸው ብቻ ነው የሚጮህ፣ ሆዳቸው ሞልቷል። እኛ እኮ ባዶ ሆዳችንም አፋችንም እኮ ነው የሚጮሁት፣ በተለይ በዚህ ዘመን ደግሞ። እና አንዳንድ ዓለማዊ ጉዳዮች ሲኖሩ ወጣቶቹ በተለይ የማትገኙበት ነገር አስተዛዝቦናል። ይሁን ዛሬ አለመኖሩ እግዚአብሔር ይመስገን። ሁለተኛው ነገርና በመጨረሻ ላነሳው የፈለኩት ስውር ቅድስና እዚህ ዓለም ላይ ላሉ ሰዎች፣ ነጋዴው በንግዱ፣ ገበሬው በግብርናው፣ የመንግስት ሰራተኛው በመንግስት ስራው እያለ ኒቆዲሞስን መሆን እንደሚችል በጥቂቱ አይተናል። የኛ ችግር ኒቆዲሞስ ስልጣን ሲመጣ ኒቆዲሞሶች ይሁዳዎች ይሆናሉ። ያሳዝናል። ሁሉንም አይደለም የተወሰኑት ወይ ብዙዎቹ፣ ሁሉም ግን ላይሆኑ ይችላሉ። ይሄን እናውቃለን። ኒቆዲሞስ እንድትሆኑ ይሄ ትልቁ ዓላማ። ሁለተኛው ግን ነገረ ቤተክርስቲያንን አስመልክቶ ስውር ቅድስና ማለት ምንድን ነው የሚለውን እዩት። ስውር ቅድስና ማለት ራሱ ክርስትና ራሱ ቅድስና የሚገልጣቸው ቅዱሳን አሉ። ኒቆዲሞስ አንደበት አይደለም የገለጠው፣ ቅድስናውን የገለጠለት ስራው ነው። ምኑ ነው የገለጠለት እንጂ እሱማ የጨለማ ተማሪ ነበር። ማናየው ወንጌል ሲማር? ማናየው ከጌታችን ከኢየሱስ ክርስቶስ ሄዶ ሲጠይቅ? ማንም አላየው። የገለጠው ስራው ነው። ማን ነው የገለጠው አልኳችሁ? ያኔ በዮሐንስ ወንጌል ምዕራፍ 7 በዮሐንስ ወንጌል ምዕራፍ 19 ላይ ባደረገው በጎ ስራ፣ በሰራው በጎ ስራ፣ በተናገረው በጎ ቃል ስራው ክርስቲያናዊ ህይወቱ በደንብ ገለጠው። ስለዚህ ኒቆዲሞስን የገለጠው ስራው ነው። መንፈሳዊ ህይወትን አንዳንድ ጊዜ ደግሞ ጽድቅን፣ ቅድስና ሊገልጥ የሚችል ስራ ነው እንጂ ቃል አይደለም። በዚህ ዘመን ትልቁ ቤተክርስቲያን እየተቸገረችበት ያለው ችግሯ የራሳቸውን ቅድስና ራሳቸው የሚገልጡ ሰዎች መብዛት ነው። በጣም ብዙ ሰዎች እኔ ቅዱስ ነኝ ባይሉ እንኳን እሳቸው ቅዱስ ናቸው እንዲባሉ በሚያስነግሩ ሰዎች ፍቅር የተጠመዱ ናቸው። ተመልከቱ። አንዳንዶቹ ደፍረው አዎ እኔ እግዚአብሔር ሰው ነኝ፣ እኔ ካልጸለይኩ አንተ ተኝተህ አታድርም ይሉናል። እንደነ ፓስተር ዳዊት። ምንድነው ያለው ልዩነቱ ከጴንጤዎችና አባት ከምንላቸው አንዳንድ ሰዎች? ፓስተር ዳዊትም ታውቃላችሁ፣ እኔ ነኝ አጋንንትን ይዤ አንተ በሰላም የምትተኛው እንጂ አጋንንትን ባልይዝልህ አንተ ተኝተህ አታድርም ይላል። ጻድቃንን የሚሉ ደግሞ የራሳቸውን ጽድቅ ራሳቸው አፋቸው የሚመሰክርላቸው ሰዎች ደግሞ እንደዛው ይሆናሉ፣ ይሆኑብናል። ሆኖ ያውቅ በቤተክርስቲያን ታሪክ ኒቆዲሞስን የገለጠው ስውር ህይወቱ በአደባባይ ተገልጦ ነው። ስራው ነው በአደባባይ የገለጠው። ቅድስና ማለትም አንዳንድ ጊዜ እንደዚህ ነው ማለት ይኖሩታል። ከህዝብ አይን ተሰውረው ከህዝብ አይን ርቀው ይኖሩታል። ራሱ ቅድስና ግን ራሳቸው ከህዝብ አይን ከህዝብ አካባቢ ተሰውረው የሰሩት ቅድስና በህዝብ አደባባይ በህዝብ አይን በህዝብ ጆሮ ይገልጣቸዋል። ለምሳሌ ይሄው ሰው ኒቆዲሞስ እንደዚያ ነው። ይሄ ብቻ አይደለም። ለምሳሌ በጣም ብዙ ጊዜ የሚታወቀው ባስሌዮስ የሚባል ሊቅ ታውቃላችሁ? ባስሌዮስ የቅዱስ ኤፍሬም መምህር ነው። ባስሌዮስ የብዙ ሊቃውንት አባቶች መምህር ነው። ባስሌዮስ ከውስጥ የሚለብሰው የማቅላቂ ነው። ከውስጥ የሚለብሰው ምንድነው አልኳችሁ? ከውጭ የሚለብሰው ደግሞ ባህር በወርቅ
ያጌጠ የተንቆጠቆጠ ካባና ላንቃ ነው የሚለብሰው ከውጭ የሚለብሰው። ለምንድነው ከውስጥ የማቅላቄ የሚለብሰው? ልብስ ገላውን የሚያደማ ገላውን የሚቆሰቁስ ልብስ የሚለብስ ያላችሁ እንደሆነ ቅድስናውን ሰው እንዳያይበት ነው። ምኑን ሰው እንዳያይበት? አቤት ደግማችሁ ንገሩ። ማን እንዳያይበት? ቢያይበት ምንድነው ችግሩ ያላችሁ እንደሆነ ከንቱ ውዳሴ። በማቴዎስ ወንጌል መድኃኒታችን ኢየሱስ ክርስቶስ ምዕራፍ 6 ላይ ስለ ምጽዋት፣ ስለ ጸሎት፣ ስለ ጾም ካስተማረ በኋላ ግብዞችን እንዲህ ብሏቸዋል። እነዚህ ልታይ የሚሉ መታየትን የሚወዱ ሰዎች አማን አማን ሀብሉ እሴቶሙ ዋጋቸውን አጡ ይላል። ወይም ደግሞ ዋጋቸውን አገኙ ቢል ከሰው ብቻ ዋጋቸውን አገኙ። ከሰው ብቻ። ከማን ብቻ? ወይ አባታችን እኮ በቅተዋል፣ አባታችን እኮ ቅዱስ ናቸው ተብለው ዋጋቸውን እግዚአብሔር ሳይሆን ሰው ሰጣቸው። ግን ዋጋ መስጠት የነበረበት ማን ነበር? አቤት እሳቸው የበቁ ናቸው፣ እሳቸው እንዲህ ያሉ ናቸው የሚለው የሚሰራ ለፖለቲካ መንበር ነው። ለቅድስና መንበር እውቅና አያስፈልገው። የሰው እውቅና በምንም ተአምር እና ዋጋቸውን አጡ ማለት እዚህ ምድር ላይ አንቱ ተብለው ተከብረው እግዚአብሔር ይሁን ብሎ ባልተናገረበት እግዚአብሔር እነሱን ባልገለጠበት ጊዜ እኛ እኮ ቅዱስ ነን እኛ እኮ ጻድቅ ነን ብለው ራሳቸውን ክብራቸውን ለመግለጥ ይሞክራሉ። ስለዚህ ሶት ማበቅተዋል፣ መካን ነበሩ፣ ወለድኩኝ፣ ዕውር ነበርኩ፣ አየሁኝ፣ ጎባጣ ነበርኩ፣ ቀናሁኝ የሚሉ ደግሞ ከየት እንደሚመጡ ለነገሩ ምንም አይደለም። በእንተን ለመጹ ይትፈወሱ የሚል ቃል ምንድነው? አምነው ስለሄዱ ይድናሉ የሚል ቃል አለ። ዝም ብሎ የዋህነት ራሱ ሊያድን ይችላል፣ የዋህነትም ሊገል ይችላል ይባላል። ሳይኮሎጂ በራሱ የሚሰራው ስራ ነው። እሱን ለጊዜው ያልናገር። ለማንኛውም ሰዎች መንፈሳዊ ሕይወታቸው ራሱ ነው ሊገልጣቸው የሚገባ እንጂ አንደበታቸው ደግሞ ተከፍሎት በምስክርነት አንዳንዶቹ ደግሞ በሲዲ በቪሲዲ የሚገለጥ ምስክርነት አትቀበሉ ክርስቲያኖች። በጣም ማረሳው የበቁ ናቸው፣ አጥማቂ ናቸው፣ እግዚአብሔር ሰው ናቸው ከሚባሉ 30 ምናምነኛ ሲዲ ላይ ያየሁት ከጥምቀት ሰውየው እያጠመቁ እኔ አሁን ይሄን የምናገር ሰው ለመክሰስ አይደለም፣ ለመውቀስ አይደለም። ቅድስናም ስውር ነው። እግዚአብሔር ይገለጥ ሲል የሚገለጥ ነው እንጂ በቪሲዲ የሚገለጥ አይደለም። ወይም ደግሞ በሌላ በአድናቂ የሚገለጥ ቅድስና የለም። በአድናቂ ክብሩን የሚገልጥ የዚህ ዓለም አርቲስት፣ የዚህ ዓለም ገጣሚ፣ የዚህ ዓለም ጸሐፊ፣ የዚህ ዓለም ክብር ነው በአድናቂ ክብሩን የሚገልጠው፣ በወዳጅ ክብሩን የሚገልጠው። የእግዚአብሔር ወዳጆቹ የእግዚአብሔር ሰዎች ግን በአድናቂና በወዳጅ ክብራቸውን አይገልጡም በታምር። እሱን ነው ልነግራቸው የፈለኩት። እና ሰውየው እያጠመቁ ሰይጣን ይለፈልፋል። ወጣው ይላል። አጥማቂው የዋዛ አይደሉም። በል ከወጣህ ማል ይሉታል፣ ይምላል። በእመቤታችን ስም ማለ፣ በጻድቃን በሰማዕታት በቃ በሁሉም መላእክት ስም በ99 ነገደ መላእክት ሁሉ እያንዳንዱን እየጠራ ሲምል ሰምቼዋለሁ። ሰይጣን አላውቅም ይሄን ያህል መልአክ መኖሩ። ጻድቃን ሰማዕታትን ጠርቷል። የቀረው ይሄ የእግዚአብሔርን ስም ጠርቶ ምሏል። ወጣው ለቅቄያለሁ ብሎ ማለት ነው። በል እንግዲህ እንደዚህ ከማልክ እና ወደ ህሊናው ከመለስከው ልጁ እኔ ማን ነኝ ብለው ሲጠይቁት አጥማቂው አባቴ ኤርሶስም እኮ ያቃጥላል እንዴት ብዬ ልጥራው አለ። አሁን ገባችሁ አልገባችሁ? ምን አላችሁ? ምኑ ገባችሁ? ምን አላችሁ? እስኪ መጀመሪያ የማንን ስም ሳይቃጠል ጠራ? የእግዚአብሔር ስም ሳያቃጥለው ጠራው። የጻድቃን የሰማዕታት የቅዱሳን መላእክት ስም ሳያቃጥለው ጠራው። የማን አቃጠለው? ከሥላሴ በላይ የሚያቃጥል ስም አለ። ደግሞ ምንን የሚያቃጥል ይላል አጥማቂው። ዋዛ መሰላችሁ? ምን ያቃጠለኝ ነው? አባ ጸጉሮት ነው የሚያቃጥል ይላል። በኋላ ካየሁት ግን እንግዲህ ከብዙ ጊዜ በኋላ አሁን አጥማቂው ጠጉር የላቸውም። ተላጭተውት ይሁን ምን አላውቅም። ምንድን ነው ነገሩ? አሁን
እንግዲህ እነ ዊግ ማቃጠል ከጀመሩ የፈረስ ጭራ ማቃጠል ከጀመረ ችግር ነው። በነገራችን ላይ ቅዱሳን ሲበቁ የሚያደርጉት ነው። ይሄ ነበር ቅዱሳን ሲበቁ የሚያደርጉት ነበር። እንዲህ አይነቱን ነገር ሽሽት ነው። እነ ቅዱስ ባስሌዎስ ከላይ የወርቅ ካባ ላንቃ ለብሰው ከውስጥ የማቅላቅ የሚለብሱት እግዚአብሔር ራሱ ቅድስናውን ለዓለም ውስጥ ይገልጥላቸው ድረስ ይጠብቃሉ እንጂ እኛ ቅዱስ ነን፣ እኛ ብንጸልይ፣ እኛ ብንደክም ነው አንተ በረከት የምታገኘው፣ ሰላም የምታገኘው፣ የምትፈወሰው ብለው ለራሳቸው ማስታወቂያ ሰርተው ያውቁ። በምን አይነት አይን አውጣነት እንደመጡ በዚህ ዘመን ያሉ ቅዱሳን ነን የሚሉ ሰዎች፣ በገዳም በከተማ ያሉ ሰዎች ያሳዝናል። ቤተ ክርስቲያን ፈጽማ በማታውቀው መንገድ የመጡ የእግዚአብሔር ሰው ነን ባዮች በተቃራኒ እንደ ቅዱስ ባስሌዎስ ነው። አሁን ደግሞ የምታዩት እንደው አንዳንድ ከተሞች ባህር ዳርን ይጨምራል። አዲስ አበባ ነው ባለውበት አጥቢያ እሱ በየትም አጥቢያ ብትሄዱ የምታዩት ነገር ራቁታቸውን ይሆናሉ። ከዚያ ትንሽ ማይክ ይይዛሉ እና ሰውነታቸውን እየገረፉ እኔ ለአንተ ኃጢአት ነው የምደማ የሚሉ ባህታውያን አሉ። እውነት ለኔ ኃጢአት ቢደሙ ማታ አይገርፉትም ሰውነታቸውን? እኔ ሳላይ ነው እኔ ካላየሁ እግዚአብሔር ያቆጥርላቸው። እውነተኛ ቅድስና ማለት ይሄ ነው ክርስቲያኖች። እግዚአብሔር ያየኛል እንጂ ሰው ያየኛል ብሎ አይደለም። ኒቆዲሞስን ተመልከቱት። በቃ በጨለማ ነው ስራውን ሰርቶ የጨረሰ። እግዚአብሔር በብርሃን ገለጠው። በጨለማ ስራውን ሰርቶ ጨረሰ። በምን ስራውን ሰራ? በሌሊት በጨለማ ስራውን ሰራ። እግዚአብሔርስ በምን ገለጠው? ስራውን በብርሃን ገለጠለት። ዛሬ ኒቆዲሞስን እኛ የምናውቀው ፈሪሳዊ በሚል ግብዝነት አይደለም፣ ጻድቅ፣ ቅዱስ፣ ደፋር በሚል ነው የምናውቀው። ስለዚህ ቅድስና እውነተኛ ቤተክርስቲያን መንፈሳዊ አገልጋይና አገልግሎት ይሄንን ይመስል ነበር። እንደዚህ ነበር የሚሆነው። እንዲህ ያለ ብዙ ታሪኮችን ማንሳት እንችላለን፣ ግን አጣርና ጠቅለል አድርገን ነው እስካሁን የሰማነውን እግዚአብሔር ለድህነት ያድርግልን። ኒቆዲሞስ አዋዋል ያልበከለው አዋዋል ያላበላሸው ከፈሪሳውያን ጋር እየዋለ ልቡ ከክርስቶስ ጋር የሆነ ከነገር ሰሪዎች ጋር እየዋለ ልቡ ደግሞ ከክርስትና ተማሪዎች ጋር በማደር የወንጌል አርበኛ የክርስትና ተምሳሌት የሆነ ትልቅ መምህራችን ነው። አዋዋል ያላበላሸው። በእኛ ዘንድ እኮ ታውቃላችሁ ውሎህን ነገረኝና ምንህን ልንገርህ ይባላል። ወይም ደግሞ ማንነትህን እንድነግርህ ምንህን ንገረኝ ይባላል። አዋዋልህ ነው የሚባለው። አዋዋል ያላበላሸው እንደውም አዋዋል ራሱ የቀየረ የአዋዋልን አዋዋል ማለት የአዋዋልን ይዘት የቀየረ ሰው እኮ ነው። ከክፉዎች ጋር እየዋለ ከከሳሾች ጋር እየዋለ ግን ደግሞ ሌሊት የሚሆነውን ተመልከቱ። ይህንን አስተሳሰብ እንኳን ከኛ ሕሊና መቀየር የቻለ ሰው ነው። በእርግጠኛ አሁን ታዲያ አዋዋላችንን እንድናስተካክል ነው ትምህርቱ፣ ሌላ አይደለም። ወይ አመሻሻችንን ወይ አዋዋላችንን ካስተካከል ነገሮች ይስተካከላሉ። ዝንብና ንብ ተነጋገሩ ይባላል። ዝንብና ንብ ምንና ምን አልኳችሁ? ዝንብ ናት የምትጠይቅ። እኔ የምልሽ ሁለታችንም በጣም የምናስጠላ ፍጥረቶች ነን። የሚያምሩ አይመስለኝም። እውነቷን ነው። ዝንብም ንብም ብዙ የሚስብ ነገር ያላቸው አይመስለኝም። በመልክ ደረጃ በጣም የምታምረው ቢራቢሮ ናት፣ ግን ማር የላትም። እና ሁለታችንም የሚወደድ መልክ የለንም። እኔን ሰው ሲያየኝ በጭራ በቅጠል በእጅ ያባርረኛል። አንቺም ደግሞ ምንም እንኳን ቢፈሩሽ ይወዱሻል። እኔ እየተጠላሁ አንቺ እየተወደድሽ የምትኖሪበት ምክንያት ምንድን ነው ምስጢሩ ብላ ዝንብ ንብን ጠየቀቻት። የዝንብ መልስ ዝም ብሎ ሰፊ ማብራሪያ አይደለም፣ እንደኔ ትምህርት። እህቴ አዋዋልሽ ግን የት ነው ነው ያለቻት። አዋዋሏ የት ነው የምትለው ዝንብ ምን አላችሁ? በዓለም ላይ ጀርምን በማስተላለፍ በሽታ በማስተላለፍ ቁጥር
ሁለተኛውን ቁጥር የምትይዘው ወይም ሁለተኛውን ደረጃ የምትይዘው ዝንብ ናት። ቆሻሻ ሆና ስለተፈጠረች አይደለም፣ ውሏ ቆሻሻ ጋር ስለሆነ ነው። ሰው የሚጠላሽ ባዋዋልሽ ነው እንጂ በተፈጥሮሽ አይደለም። እና የማይጠቅም ቆሻሻ ይዘን እንዳንመጣ አዋዋላችንን ማስተካከል የለብንም ትላላችሁ? ልጆች ሲጋራ ለሚያጨሱ ጭሶች ህይወታቸውን ብቻ አይደለም የአየር ንብረትም ያዛባሉ። በጭስ ምክንያት አካባቢ ይበክላሉ። እና አትላላኩ ለነሱ። ሲጋራ ግዙ የሚሏችሁ ሰዎች ካሉ አትሂዱ። ጫት ግዙ ለሚሏችሁ አትሂዱ። ምክንያቱም ለዩት እየገዛ የምታመጣለት ታላቁ ሰውዬ ወይ ሲያጨስ እዛው ቆመህ ትጠብቅ ይሆናል። ሲቅምም ና ይችን ደግሞ አንተ ቅመሳት ብሎ ሊያጎርስ ይችላል። ማጉረስ ልማድ አይደለም። ስለዚህ ተመልከቱ፣ ሲያጨስ የምናሸተው ሽታ በራሱ ሱስ ሊሆን ይችላል። እየተላላክን የምናመጣው የማይገባ አደገኛ እጽዋት ካሉ እነሱንም ምናልባት እነዚያ ሰዎች ሲቅሙ ጥቅም እየመሰለን ያድግና እኛም ትልልቆች ማድረግ የፈለጉትን ማድረግ እንፈልጋለን። እነሱ እያደረጉ ያደጉትን እኛም ማድረግ እንፈልጋለን። እና ከአጫሾች ጋር መልካም ሰው እንደው ከቃቢዎች ከጠጪዎች ጋር አዋዋሉን አበላሽቶ ነገ ጥሩ ሰው ይሆናል ብለን የምናስበው ወጣት አይደለም። ዝም ብሎ ኪሳውላቂ ምናልባት ጥንካሬ የሌለው ልፍስፍስ ለሀገሩ ለቤተ ክርስቲያኑም ዋጋ ለመክፈል ቆራጥነት የሚጎድለው ሰንካላ ትውልድ ነው የሚመጣው። ስለዚህ እንደዚያ እንዳይሆን የነቃ አይምሮ እንዲኖረው የበቃ አስተሳሰብ እንዲኖረው አዋዋሉን ሰው ማስተካከል አለበት። ሰው አዋዋሉን ካስተካከለ ትዝታዎቹ ጥሩ ይሆናሉ። መጥፎ ትዝታም መልካምም ትዝታ አዋዋላችንና እድገታችን ላይ ነው ያሉት። ሰው ብዙ ትዝታዎች ሊኖሩት ይችላል በአዋዋሉ በኑሮ። ሰው ደግሞ የሚሆነው ትዝታዎቹን ነው። በሆን ባደርገው ብሎ የሚመኘውን ምኞቱንና ትዝታውን ነው ሰው የሚኖረው። አዋዋላችን ከተስተካከለ ያለምንም ጥርጥር መዋል ካለብን ሰዎች ጋር አካዋልን ተስፋ ካላቸው ራዕይ ካላቸው የሀገርም የቤተ ክርስቲያን የወገን ፍቅር ካላቸው ሰዎች ጋር መዋል ማደር ጊዜ ማሳለፍ ከቻልን ችግር የለብንም። ለሀገርም ለቤተ ክርስቲያን የሚሆን ጥቅም እንሰራለን። አዋዋላችን የተበላሸ እንደው ግን እኛን በሱስ ይጠምዱንና ሌሎቹ ሌላ ስራ ይሰራሉ። አሁን ደግሞ ታውቃላችሁ ውጊያው ረቂቅ ነው። አሁን በምዕራቡ ዓለም ታውቃላችሁ ባዮሎጂካል የሆነ መሳሪያ ተጠቅመው እኛን ሊያጠፉን ይችላሉ የሚል ፍርሃት ነው የዓለሙ ስጋት በጦርነት ደረጃ። ያ ትልልቅ መሳሪያዎች ከባድ መሳሪያዎች ማለት ነው። እኛ ሀገር ደግሞ ትልቁ ባዮሎጂካል መሳሪያ ጫት ነው። ታውቃላችሁ አይደል? ይሄ በገፍ ጫት እንዲገባና እንዲመረት ካደረ የጫት ነጋዴ ካለ አሁን ይሄ ትምህርት ጥሩ ሲያስተምር ቆይቶ አበላሸው ሊለኝ ይችላል። ጫት ነጋዴ ብቻ እንዲመርቀኝ አልፈልግም ብኔ ግን ተመልከቱ፣ ይህን እየቃመ የደነዘዘ ሰው ነገር ለምን ብሎ መጠየቅ አይፈልግም። ጫቱ እንዳይቀርበት እንጂ ቅጠሉ እንዳይቀርበት እንጂ ምርቃናው እንዳይቀርበት እንጂ ሌላ ከጫት ያለፈ ህይወት ምን እንደሚመስል አያውቅም። ህይወት ማለት ያ ነው። ህይወት ማለት ያቺን የደቂቃ ወይም የማይክሮ ሰከንድ ጥሙን ማርካት ብቻ የሆነ ትውልድ ነው የሚመጣው። ይሄንን በዓላማ ሊያደርጉት ይችላሉ ሰዎች በዚህ ዘመን በዓላማ ሊያደርጉት ይችላሉ። የነፈዘ አስተሳሰቡ የላሸቀ እንደዚህ አይነት እና ዝንቦች እንዳንሆን ንቦች እንድንሆን እግዚአብሔር ይርዳል። ንቦች መልከጥፎች ናቸው፣ ግን እዚሁ መልከጥፉ ሰው የለም እኮ ታውቃላችሁ። መልከጥፉ ብትባል ነው ታውቃላችሁ። ንብ የጋገረችው እንጀራ ማር ስንት ቀን ይቆያል ሳይበላሽ? ንብ ስንት ቀን የንብ እንጀራ ስንት ቀን መቆየት ይችላል ሳይበላሽ? እኔ በታሪክ ያየሁት እስከ 3000 ዘመን የቆየ ማር አለ ሳይበላሽ። ንብ የጋገረችው እንጀራ 3000 ዘመን መቆየት ችሎ አንቺ የጋገርሽው እና ሴቶች እናንተ የምትጋገሩት እንጀራስ ስንት ሰዓት ነው የሚቆየው? አራት ቀን ይቆያል። አቤት ስንት ቀን ነው የሚቆይ? እስኪ
ምን አላችሁ? ምን አያድርም እንደ ጭራሽ ዝም አላችሁ? ስንት ቀን ይቆያል? 3 ቀን ይቆያል። እሺ 3 መዓልት 3 ሌሊትም ከቆየ ጥሩ ነው። በብን ስውር መንፈሳዊ ሕይወትን ስውር ፍቅርን እኛ የምናውቀው ተመልከቱ፣ ስውር ጥላቻ ነው አይደል? እኛ የምናውቀው ስውር ጥላቻ ነው። ኒቆዲሞስ ግን የተለየ ነው። ሕይወትን ቀይሮ ስውር ፍቅር ያለው ሰው ነው። ስውር ጥላቻ አይደለ፣ ስውር ፍቅር እንዲኖረን እግዚአብሔር አምላክ ሁላችንንም የኒቆዲሞስን ሕይወትና ዕድል ለሁላችን ያድለን። ስብሐት ለእግዚአብሔር።